ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ረቡዕ የካቲት 25 ቀን 2018 ዓ.ም ኤኤምኤስ የዕለቱን ዜና ይዘን ቀርበናል። በዛሬ ኤምኤስ ዜና ከተካተቱት መካከል በሰሞኑ ጦርነት ቆስለው በፋኖ እጅ የሰጡት ሻምበል ጌትነት ፍቃዱ የ404ኛ ኮር 95ኛ ክፍለ ጦር የ3ኛ ሬጅመንት አዛዥ ለሰራዊቱ ያቀረቡት ጥሪ በቪዲዮ ተካቷል። በዚህ ዝግጅት አካተናል። በሰሜን ሸዋ በወሎና በጎጃም ዛሬና ሰሞኑን የተካሄዱ አውደ ውጊያዎችን በተመለከተ የየአውደ ግንባሩን መረጃ በህዝብነት በኩል ለኤምኤስ ደርሷል። ይሄም በዜናችን አካተናል። ጠቅላይ ሚኒስትር አብይ ትላንት በትግርኛ ከመንግስት መገናኛ ብዙሃን ጋር ባደረጉት ቆይታ ህወሓትንና የኤርትራ መንግስት አስጠንቅቀዋል። ኢሰመኮ መግለጫ አውጥተዋል። የአርሲው ጭፍጨፋ አውግዞ ድርጊት ፈጻሚዎቹ ለህግ እንዲቀርቡና በቀሪው ደግሞ መንግስት ለዜጎቹ ጥበቃ እንዲያደርግ ጥሪ ያቀረበበት መግለጫ አጋዝናል። ሌላው የአፋብን ከፍተኛ አዛዥ ቤተሰቦችን እያሰሩ ማሰቃየትን በተመለከተ ከስፍራ ያሰባሰብናቸው መረጃ በዕለቱ ዜና ተካተዋል። ዜናውን ወደ እናንተ በማድረስ ወንድማገኝ ጋሹ ከለንደን ቴክኒኩን በመምራት ሱራፊል ትእዛዝና ሰውነት ተመስገን ከዋሽንግተን ዲሲ ስቱዲዮ አብረውን ይዘልቃሉ። ከዜናዎቻችን ጋር መልካም ቆይታ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ መኮይ ከተማ መሽጎ በነበረው የአየር ወለድ ኮማንዶ ላይ ጥቃት ፈጽሞ ጉዳት ማድረሱን የህዝብ ግንኙነት ኃላፊ ፋኖ አበበ ሙላት ለኤምኤስ ገልጸዋል። የትላንትና የዛሬ አውደ ውጊያን መረጃ በተመለከተ ፋኖ አበበ ሙላትን መስመር ላይ አግኝቼዋለሁ። እስቲ መረጃዎችን ማካፈል ከተቻለ። እሺ፣ አመሰግናለሁ ጋዜጠኛ ወንድማገኝ። በቅድሚያ ይህንን የግንባር አውደ ውሎ በሚዲያ እንዳብራራ ስለፈቀድክልኝ በታላቁ የአማራ ህዝብና የአማራ ፋኖ ብሔራዊ ንቅናቄ እንዲሁም በዚህ ትግል ጀግኖች ሰማዕታት ስም ላቅ ያለ ምስጋናን እያቀረብኩ ወደ ዝርዝር የግንባር አውደ ውሎች ይሄዳለሁ ማለት ነው። በዋናነት ሰሞኑን እንደ ተቋም የአማራ ፋኖ ብሔራዊ ንቅናቄ በሚንቀሳቀስባቸው ቦታዎች ላይ ሁሉ ከጠላት ጋር ጉሮሮ ለጉሮሮ እየተናነቀ ያለበት ሁኔታ ነው ያለ። ጠላትም ከፍተኛ ኪሳራ እያስተናገደ አማራ ፋኖ ብሔራዊ ንቅናቄ ጀግኖች ሰራዊታችንም በከፍተኛ ሁኔታ የውጊያ የበላይነቱን በማሳየት ረገድ የአንበሳውን ድርሻ ወስደው ከፍተኛ የሆነ ተጋድሎ እያደረጉ ያለበት ሁኔታ ነው ያለ። በዚህም እንግዲህ ሸዋ ቀጣና ላይ ሁለቱም እዞች ማለት ይቻላል አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ እና አማራ ፋኖ ብሔራዊ ንቅናቄ አሳምነው እዝ እንደዚሁ በተለያዩ አውደ ግንባሮች ላይ ከጠላት ጋር ከባድ የሆነ ትንቅንቅ እያደረጉ ያለበት ሁኔታ ነው ያለ። ከዚህ ጋር ተያይዞ ወደ ሸዋ ጠቅላይ ግዛት ስመጣ ሸዋ ጠቅላይ ግዛት ተቆጣጥሮ በሚያስተዳድራቸው ቦታዎች ላይ ጠላት ከፍተኛ ኃይሉን ከተለያየ ቦታ ላይ እያጠራቀመ እያመጣ ለማጥቃት ሙከራ አድርጓል። ነገር ግን እርባና ቢስ የሆነ ማጥቃት ሂደት ነው ያለው። በእኛ በኩል ያለምንም ጉዳት ያለምንም ኪሳራ በጠላት ላይ ከፍተኛ የሆነ ኪሳራ እያደረስን ያለንበት ሁኔታ ነው ያለ። ለዚህም በዋናነት ተጠቃሽ የሚሆነው ሰሞኑን በተለይ በትናንትናው ዕለት አጼ አምደ ጽዮን ኮር ራምቦ ክፍለ ጦር እንዲሁም ሚኒሊክ ክፍለ ጦር 7 ክፍለ ጦር በሚንቀሳቀሱበት ቦታ ላይ ውስን በሆኑ በተውጣጡ ሻለቆች በጠላት ላይ ከፍተኛ የሆነ ኪሳራ አድርሰዋል። በመሃል አምባ የተንቀሳቀሰው የጠላት ኃይል በአጼ አምደ ጽዮን ኮር 7 ክፍለ ጦር አይቀጡ ቅጣት ተቀጥቶ ወደኋላ የተመለሰበት ሁኔታ ነው ያለ። እንዲሁም በሞጃና ወደራ በተጉለት ማለት ነው ከሰላ ድንጋይ ከሞላሌ ከጣርማ በር ተነስቶ ለማጥቃት የተንቀሳቀሰውን ጠላት ራምቦ ክፍለ ጦር ተናዳፊዎቹ እንዲሁም የአጼ ምኒልክ ክፍለ ጦር ከሁለቱም ክፍለ ጦሮች የተውጣጡ ኃይሎች ጠላትን እንዳመጣጡ ገጥመው ከፍተኛ የሆነ ኪሳራ አድርሰውበታል። ጠላትም እንግዲህ ሙትና ቁስለኛውን እየሰበሰበ ወደኋላ ያፈገፈገበት ሁኔታ ነው ያለ። በዚህም የራምቦ ክፍለ ጦርና አጼ ምኒልክ ክፍለ ጦር እንዲሁም 7 ክፍለ ጦር በተሰጣቸው የግዳጅ ቀጠና ላይ ጠላትን እያረገፉት ይገኛሉ። በተለይ በትናንትናው ዕለት በሞጃና ወደራ ስተላ ድንጋይ አቅራቢያ የሚገኘው አባበሩ ሶማ የሚባል አካባቢ ላይ ጠላት ከባድ የሆነ ኪሳራ አጋጥሞት መውጣት ተስኖት ሌላ ኃይል ከሞላሌ እንዲሁም ከጣርማ በር ጨምሮ የአካባቢው ማህበረሰብ እንዲያይበት የሞተበትን ኃይል ሰብስቦ ወጥቷል ማለት ነው። በዛሬው ዕለትም እንደዚሁ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አርበኛ መሐመድ ቢሆነ ኮር አስቴጎማ ተራራ ክፍለ ጦር ከባድ የሆነ ትንቅንቅ በማድረግ ከሌሊቱ 10 ሰዓት ተኩል ጀምሮ ኢቭን አሁን ይህንን ቃለ
መጠይቅ እስከምታደርግልኝ ሰዓት ድረስ ከባድ የሆነ ትንቅንቅ እያደረጉ ያለበት ሁኔታ ነው ያለ። ቀኑን ሙሉ የፈጀው ውጊያ ነው ያደረጉት። በሽምቅ የተጀመረው ውጊያ ወደ መደበኛ ውጊያ ተቀይሮ በጠላት ላይ ከባድ የሆነ ኪሳራ አስተናግዷል። ጠላትም ከኮምቦልቻ ከኬሚሴ ምድረገኝ በተለያዩ ቦታዎች ላይ ቆረጣ ለማድረግ ቢሞክርም አንጾኪያ ገምዛ ወረዳ መኮይ ከተማ ድረስ ጀግኖቹ ዘልቀው በመግባት የመጣውንም ጠላት እንዳመጣጡ በመመከትና መደበኛ ውጊያ በማድረግ ቀኑን ሙሉ የፈጀ ውጊያ አድርገው በጠላት ላይ ከፍተኛ የሆነ ኪሳራ አድርሰውበታል። ውጊያው አሁንም ቀጥሎ ያለበት ሁኔታ ነው ያለ። ጋዜጠኛ ወንድማገኝ ካለን ሰዓት አንጻር ለመንደርደሪያ ያክል ይህን ያክል ከጠቀስኩ ይበቃኛል። በጣም አመሰግናለሁ። ፋኖ አበበ ሙላቱ የአፋብን ሸዋ ጠቅላይ ግዛት እዝ የህዝብ ግንኙነት ኃላፊ ለሰጠኝ መረጃ በተመልካች ስም ከልብ አመሰግናለሁ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በቅርቡ በፋኖ ኃይሎች ቆስለው የተያዙት ሻምበል ጌትነት ፍቃዱ የ404ኛ ኮር 95ኛ ክፍለ ጦር የ3ኛ ሬጅመንት አዛዥ ለወታደሩና ለህዝቡ ጥሪ ያቀረቡ። የፋኖ ኃይሎችን ብሶት የወለዳቸው የህዝብ ኃይል በመሆናቸው የመንግስት ኃይል በያዘው መንገድ ማሸነፍ እንደማይችሉ መልእክት አስተላልፈዋል። በንግግራቸው መፍትሄ ያሉትንም ጠቁመዋል። የህዝብን ብሶት አድምጦ ሁሉንም ያማከለ ህዝባዊ መንግስት እንዲመሰረት ጥሪ አቅርበዋል። ለሰራዊቱም ባስተላለፉት መልእክት ሰራዊቱ ትላንት ቁስሉን አጥቦ አጋርነቱን ያሳየው የአማራ ህዝብ ላይ እንዳይተኩስ አሳስበዋል። በያዝነው መንገድ ፋኖንም ሆነ የአማራን ህዝብ ማንበርከክ ስለማይቻል ህዝብን ወግኑ አንተኩስም በሉ ሲሉ ጥሪ አቅርበዋል። በዚህና ሰሞኑን በተካሄዱ በጎጃም አውደ ውጊያዎች የህዝብ ግንኙነቱና የሻምበሉን የሰጡትን ምስክርነት ተከታትለን እንመለስ። ስሜ ሻምበል ጌትነት ፍቃዱ መኮንን እባላለሁ። የመጣሁት ከ404ኛ ኮር ከ95ኛ ክፍለ ጦር ከ3ኛ ሬጅመንት ነው የመጣሁት። የ3ኛ ሬጅመንት አዛዥ ነኝ። ማዕረጌ ሻምበል ነው። በመከላከያ ሰራዊት ውስጥ ምን ያህል ዓመት ቆይታል? 28 ዓመት ቆይቻለሁ። በሰሜኑ ጦርነት ምናልባት እንግዲህ ታስታውሳለህ፣ እጅግ በጣም በርካታ የመከላከያ ሰራዊት አልቀዋል። አሁንም ዳግም ይህ የመከላከያ ሰራዊት ከኢትዮጵያ ማህበረሰብ ጋር ነው እየተዋጋ ያለው። እንደምታውቀው በአማራም በኦሮሚያም በቤንሻንጉል ጉምዝም በተለያዩ የኢትዮጵያ ክፍሎች ውስጥ ጦርነት አለ። ስለዚህ ምንድነው ታስባለህ? አሁን እኔ ይሄ ዓላማውን የኢትዮጵያ ብሔር ብሔረሰቦች እስካሁን ድረስ እስከ ቅርብ ጊዜ ድረስ አብረው ተስማምተው ተዋደው ተፋቅረው የሚኖሩ ነው። አማራም ኦሮሞም ሁሉም ብሔር ብሔረሰቦች በፍቅር የሚኖሩ ነው። ይሄ እንግዲህ ከቅርብ ጊዜ ወዲህ የመጣ ነው። ይሄ አሁን ገዢው ፓርቲ አለመስማማት፣ አንዳንድ ጭቆናዎች በመብዛት የመጡ ነገሮች ነው። ህዝቡም እየከፋው ሲመጣ መቼስ ህዝብ ሲከፋው ማንነቱ ሲደፈር ዝም ብሎ አያይም፣ የራሱን አማራጭ ይወስዳል። ይሄ አጠቃላይ እኔ ልል የምችለው ብሶት የወለደው ነው የሚል ነው ልል የምችለው። መፍትሄው ምን ይሆናል ብለህ ታስባለህ? አሁን በአንተ እይታ? እኔ በእኔ እይታ መፍትሄ ይሆናል ብዬ የማስበው ሁሉንም ያማከለ ነገር መኖር፣ ያማከለ መንግስት መኖር፣ የህዝቦችን ብሶት አድምጦ በህዝብ ድምጽ የሚመራ መንግስት መኖር አለበት። ይሄ ነው። ሁሉም ተነጋግሮ የኢትዮጵያ ብሔር ብሔረሰቦች ተነጋግረው ያለውን ነገር በትክክል ተነጋግረው መፍታት አለባቸው። ይሄ አንደኛ። ጦርነት ብዙ ታሪክ ያላት ሀገር እንደገና ወደ ታች ቁልቁል እየሄደች ነው ያለችው። አብዛኛው ከመከላከያ ወገን እየተጎዳ ነው። ዞሮ ዞሮ የሚጎዳው ደግሞ ወይ ባለስልጣን አይደለም ወይ ምን አይደለም፣ የደሃው ልጅ ነው። ይሄ ደግሞ መቅረት አለበት የሚል አስተሳሰብ ነው ያለኝ። ነው መንግስት አለ ብለህ ታምናለህ? አሁን ይሄንን አለ ብሎ ደፍሮ መናገር አይቻልም። ለምን ብትለኝ ትክክለኛ የኢትዮጵያ ብሔር ብሔረሰቦችን የወከለ መንግስት አለ ከተባለ የብሔር ብሔረሰቦችን ድምጽ ስለሚያዳምጥ ይሄ ሁላ ጦርነት አይከሰትም የሚል እምነት አለኝ። ትክክለኛ መንግስት አለ ብዬ አላምንም። ምክንያቱ ደግሞ ማሳያ የፋኖ ውጊያ አለ። የተለያዩ ብሔር ብሔረሰቦች ሁሉም ነፍጥ አንግቦ ማይሄድ የለም። ይሄ ደግሞ የሚያሳየው ምንድነው?
ትክክለኛ መንግስት አለመኖሩን እና በትክክለኛ አቅጣጫ አለመመራቷን የሚያሳይ ነው። እስኪ ለሰራዊቱ የምታስተላልፈው መልእክት ካለ እድሉ ልስጥ። በመጀመሪያ የመከላከያ ሰራዊት በደንብ አስቦ ተረርቶ ተመራምሮ የሚበጀውን መምረጥ አለበት። ሁሉ ጊዜ እልቂት፣ ሁሉ ጊዜ ከወገን ጋር ጥሩ አይደለም። ካበላ ህዝብ ጋር ካጠጣ ህዝብ ጋር መገዳደል በጣም ያሳፍራል። ይሄ ነገር በዚህ መቀጠል የለበትም። መከላከያ ሰራዊቱም እንትኑን መምረጥ አለበት። በቃ ከእንግዲህ በኋላ በቃን ብሎ መነሳት አለበት። ለማን ነው የምቆስለው? ለማን ነው የምደማው? ደምቼ ምን አገኘው የሚለውን ነገር ራሱ አገናዝቦ በቃ የራሱን ጥያቄ ጠይቆ አማራጭ መውሰድ አለበት የሚል ሐሳብ አለ። እንደሚታይ ክቡራን ተመልካቾቻችን ሻምበሉና ሌሎችም በጦርነቱ እጅ የሰጡ የሰራዊቱ አባላት የሰጡትን ምስክርነት ቃል በኤኤምኤስ ቲዩብ ላይ ይለቀቃል። እንድትከታተሉ ከወዲሁ በአክብሮት እንጋብዛለን። ከዚህ ጦርነት ጋር በተያያዘም በጎጃም ይህንንም ሌሎችንም ያካተተ የአውደ ውጊያ መረጃ የቴዎድሮስ እዝ ምክትል ህዝብ ግንኙነት ኃላፊ ፋኖ ስቲበል አለሙ የሰጠው መረጃ ከዚህ እንደሚከተለው ቀርቧል። በዚህ ሳምንት ውስጥ በርካታ ውጊያዎችን ስናደርግን የቆየ ነው። በተለይ የአማራ ፋኖ ብሔራዊ ንቅናቄ ከተቋቋመ በኋላ ቴዎድሮስ እዝ በርካታ አደረጃጀት ለውጦችን የኮር እና የክፍለ ጦር አደረጃጀት ለውጦችን ካደረገ በኋላ በርካታ ጀብቶች በተለያዩ ቀጠናዎች እየተደረጉ ይገኛሉ። እንግዲህ ከዚህ መካከል በ105ኛ ኮር፣ 206ኛ ኮር እና 201ኛ ኮር ጃዊ ወረዳ ኩምብር ከተማ ላይ በርከት ያለ ውጊያዎችን አድርጎ በርካታ የቡድን መሳሪያዎችና የነፍስ ወከፍ መሳሪያዎችን የማረከበት ሁኔታ ነው ያለው። በተለይ ቀጠናውን ምስራቅ ጎጃም ወደ ምዕራብ ጎጃም እና ከምዕራብ ጎጃም ወደ ምስራቅ ጎጃም ለመንቀሳቀስ ሰው እንዳይንቀሳቀስ ወይም ጦር እንዳይንቀሳቀስ በርከት ያለ ኃይል ጠላት አሰልፎ ነበር። ነገር ግን በዚህ ውጊያ ውስጥ በርካታ የአርመኒው ሰራዊት የአብይ አህመድ ሰራዊትን በርካታ የጦር መኮንኖችን ጭምር በመማረክ የ404ኛ የ95ኛ ክፍለ ጦር 404ኛ ኮር 95ኛ ክፍለ ጦርን አዋጊዎች በሙሉ በመደምሰስና በመማረክ ታላቅ ጀብድ የተሰራበት ነው አንደኛው። እንግዲህ ሌላኛው 105ኛ ኮር 109ኛ ኮር እና 201ኛ ኮር ፋግታ ለኮማ ወረዳ ላይ ውጊያ ያደረጉበት ነው። ይሄም በርካታ ጥቁር ክላሾችና ተተኳሾችን የማረክንበት ውጊያ ነበር ያደረግነው። እንግዲህ ጃዊ እዚሁ ዳንግላ ወረዳ አካባቢ ከ2-3 ቀን በፊት የተደረገ ውጊያ ነበረ። ከ95 በላይ ክላሾችን በርካታ ተተኳሾችን የማረክንበት ከተማዋን በሙሉ በውጊያ ድል ያስመዘገብንበት ነበር። ሌላው እንግዲህ 102ኛ ኮር 11ኛ ክፍለ ጦር ይልማና ዴንሳ ወረዳ ወደ ክልልት ቀበሌ ሲንቀሳቀስ የነበረን ጠላት በደፈጣ መምታት የተቻለበት ውጊያ ያደረግንበት፣ በዚሁም ተያይዞ ደግሞ የወረዳውን የጎንጂ ቆለላ ወረዳን የሰላምና ደህንነት ኃላፊ የነበረውን መደምሰስ የተቻለበት ውጊያ ነበር ይሄ ውጊያ። ሁለተኛው ደግሞ ሌላኛው 206ኛ ኮር ሰፋ ያሉ ቀጠናዎችን ውጊያ ያደረገበት ነው። ይሄም ጎዛምን ወረዳ ሊባኖስ አካባቢ ላይ ደብረ ማርቆስ ከተማ ውሃጋን አካባቢ ያለውን የጠላት ኃይል በሞርተር በመደብደብ ምሽጋቸውን ማስነቅል የተቻለበት ነው። ሌላው ደጀን ወረዳ አካባቢ ጉቢያ ከተማ ላይ የተደረገ ውጊያ ነው። እንግዲህ ሙሉ በሙሉ ከተማዋን በመቆጣጠር የአድማ ብተና ዘመቻ መሪን ጨምሮ በርካታ የሚኒሻ አመራሮችን የመደምሰስ የተቻለበት ነው። እዚህ ቦታ ላይ በቁይና ቤትኖራ ካምፕ አካባቢ ጠላትን መደብደብና መደምሰስ የተቻለበት ውጊያ አድርገናል። በዚሁ ሌሊት ዘው በትላንትናው ዕለት ማለት ነው ከትላንት በፊት በነበረው አውደ ውጊያ ሌሊት ላይ ደብረ ማርቆስ ከተማ ቀበሌ 20 አካባቢ ነራታ አካባቢ ላይ ጠላት መደምሰስ የተቻለበት ውጊያ አድርገናል። እንግዲህ የአማራ ፋኖ አቅሙን እያጠነከረ የፖለቲካ ትንተናዎችንና የጠላትን ስስ ብልት እያየ እየመታ ይገኛል። በዚህም በርካታ ሎጂስቲኮችን መማረክ የተቻለበት የጦር መሳሪያዎችን መማረክ የተቻለበትን ውጊያ ነው ያደረግነው። እንዲሁ አጠቃላይ ግን በዚህ ሳምንት ውስጥ በነበሩ ውጊያዎች በርከት ያሉ ተተኳሾችንና የጦር መሳሪያዎችን የቡድን መሳሪያዎችን ያገኘንበት ነው። እንዲሁ በዝርዝር ለመግለጽ ያክል እንግዲህ በጃዊና ዳንግላ ወረዳ አካባቢ በተደረገ ውጊያ በተለይ የ105ኛ ክፍለ ጦር አካባቢ እንለዋለን በፋኖ እዚህ ቀጠና ላይ በርካታ የሆኑ ዲሽቃዎችንና ሞርተሮችን ማርከናል። እንዲሁ በዝርዝር ለማየት ያክል እዚህ ቀጠና ላይ በተደረጉ ሁለት ተከታታይ ውጊያዎች አንድ ዲሽቃ ማርከናል፣ 3 ብሬን ማርከናል፣ 2 ስናይፐር፣ 90 ክላሽ፣ 22 ቦምብ፣ 12 መከላከያ፣ 115 የክላሽ ካዝና ወታደራዊ ሻንጣና ቁሳቁሶች የተማረኩበት ነው። እንግዲህ በጃዊ ወረዳ ደግሞ በኩምብር የተማረከው በዝርዝር ለመግለጽ ያክል 200 ክላሽ፣ 10 ብሬን፣ 4 ስናይፐር፣ 2 ዲሽቃ፣ ከ10 በላይ መገናኛ ሬዲዮዎች፣ 50 ሺህ ጥይት ተተኳሽ የማረክንበት ሁኔታ ነው ያለው። ሌላው እንግዲህ በትናንትናው በፋግታ ላቆማ ሶስተኛው ውጊያ የተደረገበት ቦታ 36 ጥቁር ክላሽ፣ 20 ሺህ ተተኳሽ፣ ብዛት ያለው ቦምብና ወታደራዊ ቁሳቁስ ማርከናል። እንግዲህ በዚህ በሶስት ተከታታይ ቀናት ውስጥ በተደረጉ ውጊያዎች በአጠቃላይ በድምሩ 326 ክላሽንኮቭ መሳሪያ፣ 13 ብሬን፣ 6 ስናይፐር፣ 2 ዲሽቃና 1 ዲሽቃ አፈሙዝ፣ ከ70 ሺህ በላይ ጥይት ተተኳሽ፣ በርካታ ቁሳቁሶችን ይሄንን ሻንጣዎችንና ሎጂስቲኮችን ገቢ ያደረግንበት ውጊያ ነው ያደረግነው። እንግዲህ የሚያሳይ
የሚያሳየን ምንድነው ካልከኝ የአማራ ፋኖ ብሔራዊ ንቅናቄ የማጥቃት አቅሙን በደንብ እየጨመረ ያለ መሆኑን እዝና ሰንሰለቱን የጠበቀ ዲሲፕሊን የሆነ ወታደር መምራት መቻላችንንና ወደ ትልቁ ግዙፍ ወደሆነ አጠቃላይ ወደ ማጥቃት እንቅስቃሴ ለመሄድ ፍንጭ የሰጠ ትልቅ ማጥቃት ትልቅ ድል ያገኘንበት ውጊያ ነው። ይሄ ውጊያ በጣም ድል ያገኘንበት ነው። እንግዲህ በተለይ ይሄ ደግሞ የአድዋ ድልን መሰረት ያደረገ በአድዋ ቀንም ጭምር የተዋጋ ነው ስለሆነ የአባቶቻችንን መንፈስ ያየንበት ጀግኖች በደንብ እንደ እሳት እየተወረወሩ ጠላትን ጉሮሮ ለጉሮሮ እያነቁ ድል ያቀዳጁበት ቀን ነው። እንግዲህ በተለይ ደግሞ ለየት የሚያደርገው የተለያዩ ኮሮች በአንድ ላይ በመሆን በጀግኖች መንፈስ በነ ንጉስ ተክለ ሃይማኖት መንፈስ የተዋጉበት በነ አፄ ሚኒሊክ መንፈስ የተዋጉበት ሁኔታ ነው ያለው። እንግዲህ በዚህ መንፈስ ነው ይሄን መንፈስ እያስቀጠልን ያለ የመጪው ትውልድ የአድዋ ጀብደኞች መሆናችንን የገለጽንበት ጠላትም ደግሞ አቅሙን ያየበት ሁኔታ ነው ያለው። እንግዲህ አቅሙን አይቶ እየተሸበረ እየተጨነቀ ያለበት ሁኔታ ነው ያለው። እንግዲህ በዚህ ውጊያ ይሄን ያክል ሎጂስቲክ ማጣት ቀላል አይደለም። የፋኖን የማጥቃት አቅምን በማየት እንግዲህ እየተጨነቀና እየደከመ ያለበት ሁኔታ ነው ያለው። እንግዲህ እንደምታውቀው አብይ አህመድ አዘርባጃን ድረስ ሄዶ መሳሪያ ለመሸመት እየሞከረ ነው ያለው። እኛ ደግሞ ከአዘርባጃን የሚመጣውን ጥቁር ክላሽና ብሬንና ሌሎችንም ጥቁር ክላሾችን ብሬኖችንና ድሽቃዎችን እየማረክን ያለንበት ሁኔታ ነው ያለው። አብይ እንግዲህ እንደምታውቀው በተለይ በዚህ ሰዓት ደግሞ የሩቅ ምስራቅና የመካከለኛው ምስራቅ ቀጠና እንደምታየው በዚህ አጋጣሚ ውስጥ አብይ ጠላት እኛን ፋኖን ለመደምሰስ የተለያዩ ቅዶችን እያቀደ እንደሆነ እናውቃለን። ነገር ግን ከዚህ በላይ ማሳያ ስላሳየ ነው ለመደምሰስ የፖለቲካል ቀጠናውንም እየተረዳ ነው ስለሆነ ወደ ሁሉም ክልሎች ወደ ሁሉም ቀጠና ለመተኮስ ለማስወንጨፍ እየሞከረ ነው ያለው። ነገር ግን በምድር ውጊያ እየተሸነፈ ያለበት ሁኔታ ነው ያለው። ይህን ተከትሎ ደግሞ ሽንፈቱን ያው ሲያረጋግጥ አብይ አህመድ ከዚህ በፊትም እንደሚያደርገው በውሰትና በብድር ያመጣቸውን አገር አስይዞ ያመጣቸውን ድሮኖች በህዝብ ላይ እያወረደ ነው የሚገኘው። በርካቶችን በድሮን ጨፍጭፏል። አሁን በዚህ አካባቢ 11 አካባቢ ድሮኖች ወደ እዚህ ቀጠና አሁን ውጊያ በተደረገባቸው ቀጠናዎች ነው እንግዲህ የተተኮሱት። በርካታ ሲቪሊያን ነው የተጨፈጨፉት። ትምህርት ቤቶች ናቸው የወደሙት። እንግዲህ ይሄንን በቪዲዮም ከዚህ በፊት የለቀቅነው ነው ያለ ይሄ ውጊያ። ስለዚህ አብይ አህመድ እየተበደረ አገርን አስይዞ ትውልድን አስይዞ የመጪው ትውልድን አስይዞ እየተበደረ በዚህ ልክ ህዝብንና ትምህርት ቤቶችን ተቋማትን የጤና ጣቢያ ተቋማትን ንጹሃን እናትና ልጆችን እየጨፈጨፈ ያለበት ሁኔታ ነው ያለ። ነገር ግን አቅሙን አይቷል። ምን ያክል ፋኖ እንደተጠናከረ አይቷል። በደንብ መሸነፉንና እጅ መስጠት የማይቀር መሆኑን እየተመለከቱ ያለበት ሁኔታ ነው ያለው። እኛም ለትልቁ አጠቃላይ ከክልሉ ለማስወጣት የሚያስችለውን ቅድመ ዝግጅት ያደረግንበት ሁኔታ ነው ያለው። ወንድም አገኝ ስለነበረን ጊዜ እጅግ በጣም አመሰግናለሁ። በአማራ ክልል አሁንም የቀጠለ ውጊያ መረጃዎች አሉ። ይህም በወሎ ነው። ምኒልክ እዝ ልዩ ዘመቻ በሰማዕቱ አርበኛ ፍሬው አለና በሰየማቸው ተጋድሎ መቅደላ ወረዳ የአርፒጂ ጥቃት በመፈጸም ታላቅ ድል እንዳገኘ አፋብን ምስራቅ አማራ ቀጠና ምኒልክ እዝ ለሚስ በላከው መግለጫ አስታውቋል። ምኒልክ እዝ ልዩ ዘመቻ የካቲት 24 ቀን 2018 ዓ.ም መቅደላ ወረዳ በደብረ ዘይትና ማሻ ከተማ መካከል ልዩ ስሙ አድጉያ የምትባለ ቦታ ላይ ደፈጣ በማድረግ ከባድ መሳሪያን ጨምሮ አንድ ኦራል ሙሉ ተተኳሽ የጫነ ኦራልን አጅቦ የሚንቀሳቀስ አንድ ኦራል ሰራዊት ላይ በአርፒጂ ጥቃት በመፈጸም ሙሉ በሙሉ በማውደም ጀብድ እንደፈጸሙ ተናግረዋል። ልዩ ዘመቻ በሰማዕቱ አርበኛ ፍሬው አለነ በሰየማቸው የተሳካ ኦፕሬሽን የመንግስትን ታጣቂ ኃይሎች በማጥናትና ወደሚፈልጉት መግደያ ወረዳ በማስገባት የመካናይዝድን ጨምሮ አንድ ኦራል ተተኳሽና አንድ ኦራል ሰራዊት በላውንቸር ማውደማቸውን ነው የገለጹት። በሌላ መልኩም ዛሬ የተካሄዱ ውጊያዎችንም በተመለከተ የሚኒልክ ዕዝ አሃዶች በጥምረት ወልዲያና መርሳ ዙሪያ ባደረጉት ውጊያ ድል እንደቀናቸውም ገልጸዋል። ዛሬ የካቲት 25 ቀን 2018 ዓ.ም የመንግስት ጦር ከወልዲያ በመነሳት ወደ መርጦ ለማጥቃት አስበው ቢንቀሳቀስም 101ኛ ኮር 11ኛ ክፍለ ጦር በመርጦ ሚካኤልና 35ኛ ክፍለ ጦር በቱላባ ማርያም እንዲሁም ከመርሳ በመነሳት ወደ ቦህሮ ማጥቃት ያደረገው ልጅ ኢያሱ ኮር 24ኛ ክፍለ ጦር በጉባራ በመከላከልና መልሶ በማጥቃት ድል እንዳገኙ የሚኒልክ ዕዝ አስታውቋል። በተያያዘ ዜና የአፋብን ሚኒልክ ዕዝ ከፍተኛ አመራሩ አርበኛ ባተ ካሳነው ባለቤት በመንግስት የጸጥታ ኃይሎች ተይዛ በኮምቦልቻ በእስር እየተሰቃየች እንደሆነ የኤምኤስ የመረጃ ምንጮች ከስፍራው ገልጸዋል። የአርበኛው ባለቤት እድሜያቸው ከ2 እስከ 4 ዓመት የሚገመቱ ህጻናት ነጥለው በማሰራቸው ህጻናቱ ለከፍተኛ ችግር እንደተጋለጡም ከስፍራው ማኞች ለኤምኤስ አስረድተዋል። በአማራ ክልል የሚካሄዱ ውጊያዎች የመንግስት የጸጥታ ኃይሎች በህዝቡ ላይ የሚፈጽሙት የሰብአዊ መብት ረገጣ አጠናክሮ መቀጠሉን የሚያሳዩ መረጃዎች በተለያየ መንገድ ለኤምኤስ እየደረሱ ነው። ከሻውራ ከተማ የወጣው የመንግስት የመከላከያ ሰራዊት ቁንዝላ ላይ መሽጎ ከባህር ዳር ሻውራ
ገለጎ የሚሄዱ አትክልት የጫኑ ተሽከርካሪዎችን እኔ ከሞት ሰርዶ አይብቀል በማለት መንገድ ዘግቶ ድንች፣ ጎመን፣ ቲማቲም፣ ሽንኩርት መበላሸቱን በአካባቢው ላይ የሚገኙ ነጋዴዎች ለኤምኤስ በላኩት መረጃ አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ የህወሓት አመራር ለጦርነት እየተዘጋጀ ነው ሲሉ ከሰሱ። ወታደራዊ ቅስቀሳዎችና የመሳሪያ ግዢ ላይ ተጠምደዋል ብለዋል። ትናንት ምሽት የካቲት 4 ቀን 2018 ዓ.ም በተላለፈው የትግርኛ ቃለ መጠይቃቸው ህወሓትን ግትርና ቆሞ ቀር ኃይል በመሆኑ ተፈናቃዮች እንዳይመለሱ ችግር እየፈጠረ ነው ብለዋል። ቆመ ቆሮ ኃይል ጸረ ኢትዮጵያ ከሆኑ ኃይሎች ጋር ህብረት ፈጥሯልም ብለዋል። ኤርትራንም ቆሞ ቀሩ ኃይል ጸረ ኢትዮጵያ ከሆኑ ኃይሎች ጋር ጥምረት ፈጥሯል ብለዋል። ኤርትራንም በተመለከተ እንደ ቀድሞ መስሎሽ ጎርፍ ይወስድሻል የሚል ትግርኛ ተረት መተረታቸውን ትርጉሙን የላኩልን ሰዎች ገልጸዋል። ህወሓትን ከኤርትራ መንግስት ጋር እየሰራ እንደሆነ የከሰሱ ጠቅላይ ሚኒስትሩ ከኤርትራ መንግስት ጥሩ ነገር እንደማይገኝም በቃለ ምልልሳቸው አንስተዋል። የኤርትራ መንግስት አቅም ካገኘ አገርን ከመበጥበጥ አይመለስም ሲሉም ከሰዋል። ትንኮሳ ከሞከረ ግን ይህ የመጨረሻው ይሆናል ሲሉም አስጠንቅቀዋል። በሰጡት አስተያየት ላይ የትግራይ ተወላጆችን እንዲሁም ኤርትራውያን የሚሰጡት አስተያየት ካለ ወደፊት አካተን የምንመለስ ይሆናል። በኦሮሚያ ክልል አርሲ ዞን የተለያዩ አካባቢዎች የተፈጸሙ ጥቃቶች ያስከተሉት የሰብአዊ መብት ጥሰቶችን በተመለከተ ኢሰመኮ ባወጣው መግለጫ አስታወቀ። በኦሮሚያ ክልል አርሲ ዞን በተለያዩ አካባቢዎች በሰዎች ላይ እየደረሰ ያለውን ግድያ፣ አካል ጉዳት፣ የንብረት ውድመትና መፈናቀል እልባት ለመስጠት የፌዴራልና የኦሮሚያ ክልል መንግስታት በዞኑ በቁ የጸጥታ አካላትን ማሰማራትና ተጠያቂነትን ማረጋገጥን ጨምሮ አፋጣኝ፣ ተጨባጭ፣ ዘላቂ እርምጃዎች ሊወስዱ ይገባል ብለዋል። ዳር 26 ቀን 2016 ዓ.ም የፌዴራልና የክልሉ መንግስታት ተጠያቂነትን ማረጋገጥ ጨምሮ የደረሰ ካለው ሰብአዊ መብት ጥሰት ጋር የሚመጣጠን መፍትሄ እንዲሹ የሚያሳስብ መግለጫ ነው ያወጣው። በዞኑ ያለው ሁኔታ ለተወሰኑ ጊዜያት እየተሻሻለ ነበረ ቢመስልም ከጥቅምት ወር 2018 ዓ.ም ጀምሮ ታጣቂ ቡድኑ በሽርካ፣ በጉና፣ በመርቲ፣ በአሰኮና ባንቆሌ ዋቢ ወረዳዎች በሰዎች ላይ በፈጸማቸው ጥቃቶች በሰው ህይወት፣ አካልና ንብረት ላይ ጉዳት መድረሱን እንዲሁም ከዚሁ ጋር በተያያዘ በተፈጠሩ የደህንነት ስጋቶች ምክንያት ነዋሪዎች ተፈናቅለዋል ብለዋል። ይህን ጥቃት እንዲቆም ጥሪ አቅርበዋል። ክቡራትና ክቡራን ተመልካቾቻችን ዕለቱ የኢሜል ዜና ይህንን ይመስል ነበር። ዜናው ወደ እናንተ ማድረስ ወንድማገኝ ጋሹ ከለደን፣ ቴክኒኩን በመምራት ሰውነት ተመስገንና ሱራፊ ትእዛዙ ከዋሽንግተን ዲሲ ስቱዲዮ አብረውን ነበሩ። አብራችሁ ስለነበራችሁ ምስጋናችን ከልብ ነው። ከጥቂት ደቂቃዎች በኋላ በመደበኛው ኤምኤስ ዕለታዊ ተጨማሪ አዳዲስ መረጃዎች ይዘን እንቀርባለን። እስከዚያው ሰላም።